የቤተ መንግስቱ ሰዎች ተጨንቀዋል፣ አልቀዋል የተባሉት ኃይሎች ወደ መዲናይቱ ተጠግተዋል፣ ከተሞች ተይዘዋል፣ አመራሮቹ ተሸኝተዋል። ፋኖ የሰራው አስደናቂ ኦፕሬሽን እና በአብይ አህመድ ቤተ መንግስት የተፈጠረውን ውዥንብር በዝርዝር መረጃ ይዘነዋል፣ ትሰሙታላችሁ። ፕሬዝዳንቱ ዳግም ጉዞ ባደረጉት አዳር ከባድ ጥቃት ተፈጽሟል። በይፋ ያልታወጀ ጦርነት መጀመሩም ተገልጿል። በርካታ ኃይል ወደ ቀጠናው አምርቷል። ሌላኛው በሰዓቱ የምናስደምጣችሁ መረጃ ነው። የእናረጋ ከበደ ሹመኛ ከነ አጃቢዎቻቸው ተሸኝተዋል። እሳት ጎርሰው መሬት ልሰው የተሳቡት የፋኖ አባላቱ ድንቅ ጥበባዊ እርምጃ ወስደዋል። በግንባር መረጃችን ዘገባ አካተነዋል። ዓለም ዳግም ተጨንቃ አድራለች። አያላኑ አለኝ የሚሉትን ሚሳኤል እያስወነጨፉ ነው። በባህር ማዶ ዘገባችን በዝርዝር ይደመጣል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናምራለን። በ4 ኪሎ በቅርብ ርቀት የሚገኙ ስትራቴጂካዊ ከተሞች በፋኖ ቁጥጥር ስር መዋላቸውና ድል መቀዳጀታቸው ተጠቁሟል። ቀስ በቀስ ቤተ መንግስቱን ተጠግተዋል የተባሉትና በ4 ኪሎ ላይ ከባድ ድንጋጤ የፈጠሩት የፋኖ ኃይሎች ከመዲናዋ በቅርብ ርቀት ላይ በሚገኙ ከተሞች ውስጥ አስፈላጊ ያሉትን ወታደራዊ ኦፕሬሽኖች በስኬት ማጠናቀቃቸውንና ከተሞቹን በቁጥጥር ስር ማዋላቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታወቀም። የደርጉም ሆነ የህወሓት ምርኮኛ የሆኑት የብልጽግናው ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሄዱና ዶም ጨርሷቸው የሚል ትዕዛዝ በሰጡ ማግስት የሚጨረሱት አካላት በተገላቢጦሽ ጨራሽ ሆነው ከቤተ መንግስቱ በቅርብ ርቀት ላይ መከሰታቸው በእነ አብይ አህመድ የዙፋን ቤት ውስጥ ከባድ ስጋትን ደቅኗል። ቅዳሜ ምሽት የተጀመረው የፋኖ ተጋድሎ አድማሱን አስፍቶ በተደረገው እንቅስቃሴ መድፍ ዙ 23 እና ሞርተር የታጠቁትን ወንበር ጠባቂ አፈር ድሜ አብልተዋቸዋል። ከጀግኖቹ መንደር ሸዋ የተነሱት የፋኖ አባላት በሰላሌ ግራሪያ የደብረ ሊባኖስ ወረዳ ከተሞችን ሙሉ በሙሉ በቁጥጥር ስር በማዋል ጀብደኝነታቸውን ተግባር አሳይተዋል። ለሁለት ቀናት ያህል ወደፊት የገሰገሱት የአማራ ፋኖ ሸዋ ጠቅላይ ግዛት የአሳምነው እዝ ስር የሚንቀሳቀሱት የራስ አበበ አረጋይ ክፍለ ጦር ፋኖች ከአርበኞች ጦር ጋር በመቀናጀት ባደረጉት ከፍተኛ ትንቅንቅና ልዩ ኦፕሬሽን በግራሪያ ወይም ፍቼ ስላሴ አውራጃ የሚገኙ ሁለት የወረዳ ከተሞችን በቁጥጥር ስር በማዋል የ4 ኪሎን ባለ ዙፋን እንቅልፍ ነስተው ታድረዋል። የአሳምነው እዝ ሸዋ ጠቅላይ ግዛት ህዝብ ግንኙነት መምሪያ ግንቦት 30 ቀን 2018 ዓ.ም ባወጣው መረጃ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሴት ደብርና ውሻ ገደል የተባሉ ሁለት ስትራቴጂካዊ ከተሞችን ከአገዛዙ ኃይልና ካቢኔ ነጥቆ በቁጥጥር ስር አውሏል። ለተሰንበትን ያለ ድካምና ያለ እረፍት ወደፊት በመገስገስ የዋሉት የፋኖ ኃይሎች ይህንን ወታደራዊ ኦፕሬሽን የጀመሩት ቅዳሜ ግንቦት 29 ቀን 2018 ዓ.ም እንደነበር እዙ በዝርዝር አስታውቋል። ለሁለት ቀናት በሞርተርና በዙ 23 ከባድ መሳሪያዎች ታጅቦ በተደረገው ከፍተኛ ውጊያም የብልጽግና ጦር ጫጋል ከተማ ድረስ አድማሱን ማስፋት ቢችልም እንደ ብርቱዎችን የፋኖ አባላት የክላሽ እርሳስና ጥቃት መቋቋም አልተቻለውም። በዚህ ልዩ ተጋድሎ የአገዛዙ ጥምር ጦር ከፍተኛ ሽንፈትን በማስተናገድ ወደ ፍቼ ከተማ ለመሸሽ መገደዱን ጭምር ለማረጋገጥ ተችሏል። ይህ ወታደራዊ ግስጋሴና ጥቃት በዋናነት ያነጣጠረው በአካባቢው ነዋሪዎች ላይ የፋኖ ደጋፊ ናቸው በሚል ሰበብ ለሞት ለስደትና ለእስር የዳረጉ በተባሉ የብልጽግና አመራሮች ላይ መሆኑን የእዙ መረጃ ጠቁሟል። በዚሁ መሰረት የወረዳው የደህንነትና የጸጥታ ዘርፍ ኃላፊና ሌሎች የአገዛዙ የስራ ኃላፊዎች በውጊያው ቆስለው ወደ ፍቼ ከተማ ሆስፒታል መወሰዳቸው ታውቋል። በተያያዥነትም ለብልጽግና የጸጥታ መዋቅር የደህንነትና የመረጃ ስራ ሲሰሩ በነበሩ አካላት ላይ የማያዳግም እርምጃ መውሰዱን እዙ ገልጿል። የፋኖ ኃይሎች ይህ ግስጋሴና የብልጽግና መፈናፈኛ የሆነው ዋና አውራ ጎዳና መስመር ከተሞችን መያዝ ቀስ በቀስ ደረሱብን የሚል ፍራቻን በቤተ መንግስት አንግሷል። በ3 ቀን እናጠፋቸዋለን፣ በጫካ ናቸው፣ አቅም የላቸውም፣ በትነናቸዋል የተባሉት የፋኖ ኃይሎችም ከአማራ ክልል ቀጠና ተሻግረው ለአዲስ አበባ ቅርብ ርቀት ደብረ ዳሞ ላይ መከሰታቸው ለአገዛዙ ቤት መወራጨት እንዲፈጥር አድርጓል። በተደጋጋሚ አመርቂ ኦፕሬሽን በሚፈጸምባት የምስራቅ ጎጃማ መናገሻ ደብረ ማርቆስ በተፈጸመ ጥቃት የአድማ ብተና አዛዡና 15 አባላት ላይ መለሱ ተሸኝተዋል። በምስራቅ ጎጃም ዞን ደብረ ማርቆስ አካባቢ በተፈጸመ መብረቃዊ ወታደራዊ ጥቃት የክልሉ የጸጥታ ኃይል አካል የሆነው የ36ኛ ሻለቃ አድማ ብተና አዛዥ ሻለቃ በሪሁንን ጨምሮ 16
16 የአድማ ብተና አባላት መገደላቸውን ከምንጮች ለማረጋገጥ ተችሏል። ጥቃቱ የሰነዘረው የ14ኛ ክፍለ ጦር ስር የሚንቀሳቀሰው የጅበላ ሙተራ ሻለቃ ነው። ሻለቃ በሪሁንን 23 የአድማ ብተና አባላትን በማስከተል ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ በመጓዝ ላይ ሳለ ቦ በተባለ ስፍራ ላይ የደፈጣ ጥቃት እንደተሰነዘረበት ተገልጿል። በዚሁ በደረሰው ከፍተኛ የተኩስ ልውውጥ የአድማ ብተና አዛዡና 15 አጃቢዎቹ ወዲያውኑ ሲገደሉም የተቀሩት 7 የቡድኑ አባላቱ ደግሞ በጽኑ ቆስለዋል። የቆሰሉ አባላት በደብረ ማርቆስ ሆስፒታል ለሕክምና መግባታቸውን ቀደም ብለው ተረጋግጧል። ጥቃት የተፈጸመበት ይኸው የአድማ ብተና ስብስብና መሪው ሻለቃ በሪሆንም በደብረ ማርቆስ ከተማና አካባቢዋ በሚኖሩ ንጹሃን ዜጎች ላይ የጅምላ እስር፣ ድብደባ፣ ህገወጥ ረብሻና የንብረት ዘረፋ በመፈጸም ነዋሪውን ያማረሩ የነበሩ ሲል የኮሩ አክሎ ገልጿል። በግንባር ዘገባዎቻችን ስንቀጥል ለመክበብ የመጣው የብልጽግና ሰራዊት ራሱ ተከቦ ተመቷል ሲል ምኒልክ እዝ ገለጸ። በአማራ ክልል ደቡብ ወሎ ዞን ተንታ ወረዳ ውስጥ በቁጥር ከፍተኛ የሆነ የአገዛዙ ሰራዊት በምኒልክ እዝ ስር በሚገኘው 104ኛ ኮር ላይ የከበባ ጥቃት ለመሰንዘር ሲሞክር ራሱ ተከቦ ከባድ ምት እንደደረሰበት የምኒልክ እዝ የጦር ግንባር መረጃ አመላክቷል። ግንቦት 30 ቀን 2018 ዓመተ ምህረት ወንበር ጠባቂው ጦር በ104ኛ ኮር 23ኛ ክፍለ ጦር ስር የሚገኘውን አንደኛ ሻለቃን በኃይል ለመክበብ ሰፊ እንቅስቃሴ አድርጎ ነበር ሲባል፣ ሆኖም የእዙ አባላት በነበራቸው ቅድመ ዝግጅትና የንቃት ደረጃ የጥቃት እቅዱን አስቀድመው ማክሸፍ መቻላቸው ተገልጿል። የብልጽግናው ሰራዊት በተንታ ወረዳ ልዩ ስሙ ኮረት ወደ ተባለው ስፍራ ሲደርስ ባልጠበቀው ሁኔታ አስደንጋጭ ጥቃት እንደተሰነዘረበት ተነግሯል። በቦታው የነበሩት የአንደኛ ሬጅመንት ፋኖ አባላት የጠላትን ከበባ በመስበርና ፈጣን የፊት ለፊት ውጊያ በመግጠም የበላይነት መያዛቸውንና ወታደራዊ የበላይነት መውሰዳቸውን ለማረጋገጥ ተችሏል። አፋኝ ሆኖ የገባው ጦር ሰራዊት ራሱን መከላከል አቅቶት ከባድ ምትን አስተናግዷል። በዚህም በርካታ የአገዛዙ ሰራዊት አባላት መሞታቸውና መቁሰላቸው፣ በርካታ የጦር መሳሪያዎችና ወታደራዊ ትጥቆች በቁጥጥር ስር መዋላቸው ተጠቅሷል። የምኒልክ እዝ ይፋ ያደረገው ይኸው ወታደራዊ መረጃ የአገዛዙ ስልታዊና ወታደራዊ እቅድ ሙሉ በሙሉ መክሸፉን በመግለጽ ፋኖ ይህን እቅድ በማኮላሸት አስፈላጊውን ወታደራዊ ጥቃት መፈጸም መቻሉን አብራርቷል። በሌላ ዜናችን በምስራቅ ወለጋ ጊዳ አያና ወረዳ በንጹሃን ላይ ጥቃት መፈጸሙ ተገለጸ። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወደ ዲቾ ቀበሌ ልዩ ስሙ አሊ በተባለ አካባቢ ትላንት አመሻሹን በንጹሃን ዜጎች ላይ ያነጣጠረ የከባድ መሳሪያ ጥቃት መፈጸሙን ለማረጋገጥ ተችሏል። ጥቃቱ የተፈጸመው በአካባቢው ምንም አይነት የታጠቀ ኃይል በሌለበት ሁኔታ ላይ መሆኑን የተገለጸ ሲሆንም በዚህም ምክንያት የአንዲት እናት ሕይወት በአሰቃቂ ሁኔታ ማለፉንና በርካታ ንጹሃን ዜጎች ላይ ከባድ የአካል ጉዳት መድረሱ ተገልጧል። ከሰው ጉዳቱ በተጨማሪ በነዋሪዎች ሀብትና ንብረት ላይ ከፍተኛ ውድመትም ደርሷል። ይህ ጥቃት በህዝቡ ላይ ፍርሃትን በመልቀቅ ነዋሪዎች ንብረታቸውን ጥለው እንዲፈናቀሉ ታስቦ የተደረገ የዘር ጭፍጨፋ አካል መሆኑም ተገልጿል። የተከፈተውን ጥቃት ለመቀልበስና በአካባቢው ፍትህን ለማስፈን ፋኖ የሚያደርገውን ወታደራዊ ተጋድሎ አጠናክሮ እንደሚቀጥል የአፋብን ወለጋ ወይም ቢዛሞ አኒሻ ሰይድ እዝ አስታውቋል። በድጋሜ ጥቃት ተፈጽመዋል። ኢሳያስ ወደ ግብጽ አመሩ። ወታደሮቹ ወደ ሱዳን እየተጓዙ ነበር። ነገሮች ተቀያይረዋል። በግልጽ ጦርነት ያላወጀው የአብይ አህመድ አምባገነናዊ ስርዓት ዳግም እልቂትን በትግራይ አስጀምሯል። በ3 ቀናት ውስጥ በትግራይ ክልል 2 የድሮን ጥቃቶች ተፈጽመዋል። ሽማግሌዎቹ የህወሓት አመራሮች ምላሽ የሚጠበቅ ነው። በትግራይ ክልል ሽራሮ አቅራቢያ በሚገኝ ሽምበኒላ በተባለ ስፍራ እሁድ ግንቦት 30 ቀን 2018 ዓ.ም አመሻሹ ላይ የአብይ አህመድ ብልጽግና መንግስት የድሮን ጥቃት መፈጸሙ በድጋሚ ተረጋግጧል። ይህ ጥቃት በ3 ቀን ውስጥ በክልሉ የተፈጸመ ሁለተኛው ሲሆን የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ ሆኖ በርካታ ወታደራዊ ህይወትን ነጥቋል። ከቀናት በፊት የተካሄደው ተመሳሳይ ጥቃትም በወታደራዊ ተሽከርካሪዎችና ታጣቂዎች ላይ የሚያነጣጠረ እንደነበር መዘገባችን አይዘነጋም። ጥቃቶቹ የተፈጸሙት ህወሓት ክልሉን ወደ ማስተዳደር መመለሱን ካወጀና የይስሙላ ምርጫን ካጠናቀቁና ፕሮፓጋንዳ ካስነገሩ ማግስት ጦርነት ይከፍታሉ ተብለው በነበሩ የብልጽግና ሰው አብይ አህመድም በህወሓትና በኤርትራ መንግስት መካከል ተፈጥሯል ያሉትን በመፍራት ያደረጉት ነው። ህወሓት ከመጀመሪያው ጥቃት በኋላ ባወጣው መግለጫ የ4 ኪሎን አስተዳደር ማውገዙ ይታወሳል። ይህ በእንዲህ እንዳለ ጽምዶ እንዲፈጠር አጋዥ ናቸው የሚሉት ሽማግሌው ፕሬዝዳንት ጥቃቱ በተፈጸመበት ወቅት ግብጽ መግባታቸው ታውቋል። ጥቃቶቹ የተፈጸሙት የኤርትራ ሰራዊት በስፋት በሚንቀሳቀስበትና ከኤርትራ ድንበር አቅራቢያ መሆኑ እርምጃው በህወሓትና በኤርትራ መካከል ተፈጥሯል በተባለው አዲስ ግንኙነት ላይ ያነጣጠረ ሊሆን እንደሚችል ምንጮች
እየገለጹ ናቸው። ወደ ካይሮ ምልልስ ያበዙት ኢሳያስ አሁንም ምን ይዘው ይመለሳሉ የሚለው ተጠባቂ ሲሆን ፕሬዝዳንቱ ለ3 ቀን በካይሮ ይቆያሉ ተብለዋል። የድሮን ጥቃት ያስተናገደውና በአፈናም ይሁን በፈቃደኝነት ያሰለጠናቸውን ወታደራዊ ኃይሎቹን በአብይ አህመድ የድሮን ጥቃት የተነጠቀው የህወሓት እድሜ ጠገብ ስብስብ አመራሮቹ በአብይ አህመድ ላይ ምን ምላሽ ይኖራቸዋል የሚለው ተጠባቂ ጉዳይ ሆኗል። በደቡብ ኢትዮጵያ ክልል አፈ ጉባኤ አቶ አለማየሁ ባውዲ ላይ የትራፊክ አደጋ ደረሰ። የደቡብ ኢትዮጵያ ክልል አፈ ጉባኤ የሆኑት አቶ አለማየሁ ባውዲ በደረሰባቸው የትራፊክ አደጋ በሰውነታቸው ላይ የከፋ ጉዳት ሳይደርስ መትረፋቸውን የውስጥ ምንጮች አስታውቀዋል። እንደ መረጃ ምንጮች ገለጻ አደጋው የደረሰው አፈ ጉባኤው ራሳቸው እያሽከረከሩ በነበረበት ወቅት ነው። ምንጮች አክለው እንደገለጹት አደጋው ከመጠን በላይ በሆነ ፍጥነትና ከአልኮል መጠጥ ጋር በተያያዘ ምክንያት እንደተከሰተ ጠቁመዋል። በአደጋው ሳቢያ በተሽከርካሪው ላይ ከፍተኛ የንብረት ውድመት የደረሰ ቢሆንም በአፈ ጉባኤው ላይ ግን ከድንጋጤና ቀላል የንብረት ጉዳት ውጪ በሰውነታቸው ላይ የደረሰ የከፋ ጉዳት እንደሌለ ታውቋል። ይህን አደጋ ተከትሎ በክልሉ ነዋሪዎችና ማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትችት እየተሰነዘረ ይገኛል። በተለይም በክልሉ የሚገኙ ከፍተኛ አመራሮች ያለመንጃ ፈቃድ ማሽከርከር፣ የትራፊክ ህግጋትን አለማክበር እና በክልሉ ተጠያቂነትን የሚያሰፍን ጠንካራ የህግ አስከባሪ አካል አለመኖር ለተከታታይ የትራፊክ አደጋዎች መበራከት ምክንያት እየሆነ ነው በሚል ቅሬታዎች እየቀረቡ ነው። የክልሉ የትራፊክ ፖሊስም ሆነ የሚመለከተው የመንግስት አካል በአደጋው መንስኤና በህግ ተጠያቂነት ዙሪያ እስካሁን በይፋ የሰጠው መግለጫ የለም። ወሳኝ የሆኑ የመንግስት የስራ ኃላፊዎች ሳይቀሩ ከጠጡ አይንዱ፣ ፍጥነት ይቀንሱ የሚለውን የትራፊክ ደህንነት መርህ ሊያከብሩ እንደሚገባ ምንጮች ጠቁመዋል። በተመሳሳይ ዘገባ በዘቢደር ቁልቁለት በደረሰ የትራፊክ አደጋ የ11 ሰዎች ህይወት አልፏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መሰቃን ወረዳ ልዩ ስሙ 12ኛ ተብሎ በሚጠራው የዘቢደር ቁልቁለታማ መንገድ ላይ በደረሰ አሰቃቂ የትራፊክ አደጋ የ11 ሰዎች ህይወት ሲያልፍ በ6 ሰዎች ላይ ደግሞ ከባድ የአካል ጉዳት ደረሰ። አደጋው የደረሰው 18 ተሳፋሪዎችን አሳፍሮ በአልቾ ውራሬ ወይም ስልጤ ዞን ወደ አዲስ አበባ በመጓዝ ላይ በነበረ የሰሌዳ ቁጥሩ ኮድ 3 18197 በሆነ አነስተኛ የህዝብ ማመላለሻ ተሽከርካሪ ላይ መሆኑን የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የትራፊክ አደጋ መረጃና ስታቲስቲክስ ዲቪዥን ኃላፊ ኢንስፔክተር ታምራት ደሳለኝ አስታውቀዋል። ኢንስፔክተር ታምራት እንደገለጹት ተሽከርካሪው የዘቢዳርን ተራራ በመውጣት ላይ እያለ በቴክኒክ ብልሽት ምክንያት ቆሞ ነበር። ይሁን እንጂ አሽከርካሪውና ረዳቱ መኪናው ስር ገብተው ከነካኩ በኋላ ተስተካክሏል በሚል ግምት በቁልቁለቱ ላይ የተደገፈበትን ታኮ በወሰዱበት ቅስበትም መኪናው ከቁጥጥር ውጭ ሆኖ ቁልቁል በመወንጨፉ አደጋው ሊከሰት ችሏል። በአደጋው ህይወታቸው ካለፈ 5 ወንዶችና 6 ሴቶች በድምሩ 11 ሰዎች መካከል የ1 ዓመት ህፃንና የ9 ዓመት ታዳጊ እንደሚገኙበት ተገልጿል። አደጋው በደረሰበት ወቅት ታኮ በማንሳት ላይ የነበረው የተሽከርካሪው ረዳትና ገና ሳይሰቀል የነበረ አንድ ተጓዥ ምንም ሳይሆኑ በተአምር ተርፈዋል። ጉዳት የደረሰባቸው 6 ተሳፋሪዎች በወራቤና በቡታጅራ ኮምፕሬሄንሲቭ ሆስፒታሎች አስቸኳይ የሕክምና እርዳታ እየተደረገላቸው ይገኛሉ። የአማራ ሕክምና ማህበር የ5 ወራት የዲዩቲ ክፍያ በአስቸኳይ እንዲፈጸም ጠየቀ። የአማራ ሕክምና ማህበር አህማ በክልሉ በሚገኙ የተለያዩ የጤና ተቋማት ውስጥ የሚያገለግሉ የሕክምናና የጤና ባለሙያዎች ላለፉት 5 ወራትና ከዚያ በላይ የሰሩበት የዲዩቲ ክፍያ በአስቸኳይ እንዲፈጸምላቸው በጥብቅ አሳስበዋል። ማህበሩ ዛሬ ሰኔ 1 ቀን 2018 ዓ.ም ባወጣው ይፋዊ የአቋም መግለጫ የበጀት ዓመቱ ከመዘጋቱ በፊት የባለሙያዎቹ መብትና ክብር እንዲጠበቅ ጠይቋል። ማህበሩ ወጣው መግለጫ ላይ እንዳመለከተው የህክምና ባለሙያዎች ሌት ከቀን ህዝባቸውን እያገለገሉ ቢቆዩም ላለፉት 5 ወራት የደከሙበትን ህጋዊ የክፍያ ጥያቄ ከክልል ጀምሮ እስከ ፌዴራል ጤና ጥበቃ ሚኒስቴር ድረስ በተደጋጋሚ ቢያቀርብም እስካሁን ኃላፊነት ወስዶ ምላሽ የሰጠ አካል አልተገኘም። በተጨማሪም ባለሙያዎቹ መብታቸውን በጠየቁበት ወቅት ከተለያዩ የመንግስትና የጤና ተቋማት የስራ ኃላፊዎች ዛቻ፣ ማስፈራሪያና አስተዳደራዊ ጫናዎች እየደረሰባቸው መሆኑን ተጨባጭ መረጃዎች እንደደረሱት የጠቀሰው ማህበሩ ይህን ድርጊት ሙያዊ ስነ ምግባርን የሚጻረርና ህገወጥ በመሆኑ አጥብቆ እንደሚያወግዘው አስታውቋል። የዲዩቲ ክፍያ በአስቸኳይ እንዲፈጸም የጠየቀው ማህበሩ የበጀት ዓመቱ ተዘግቶ ሂሳብ ከመታሸጉ በፊት የሚመለከታቸው አሰሪ ተቋማት፣ የዞን የከተማ ጤና መምሪያዎች እንዲሁም የክልሉ ጤና ቢሮ የባለሙያዎቹን ክፍያ ያለምንም ቅድመ ሁኔታ እንዲፈጽሙ አሳስቧል። በየደረጃው ያሉ የተቋም መሪዎች በባለሙያዎች ላይ የሚያደርሱትን ተጽዕኖ እንዲያቆሙና ማህበሩ በማስፈራሪያ ድርጊት ላይ የሚሳተፉ አካላት
በሕግ የመጠየቅ መብቱ የተጠበቀ መሆኑን በመጥቀስ ህጋዊና ሰላማዊ መንገዱን በመጠቀም የሕክምና ባለሙያዎች መብታቸውን ለማስከበር የሚያደርጉትን ጥረት ማህበሩ ሙሉ በሙሉ እንደሚደግፍ ገልጾ የሚነሱ አቤቱታዎችን ግን በጽሁፍ በማስረጃ ለፍትህ አካላትና ለሰብአዊ መብት ተሟጋቾች በህጋዊ መንገድ ብቻ መቅረብ እንዳለባቸው አመልክቷል። ለጤና ስርዓቱ ትኩረት መስጠት አስፈላጊ መሆኑን የጠቀሰው ማህበሩ የክልሉ መንግስትና የፌዴራል ጤና ሚኒስቴር የፋይናንስና የበጀት ማነቆችን ፈተው የአገልግሎት ሰጪ ባለሙያ ዋስትና እንዲሰጡ በጥብቅ ጠይቀዋል። ማህበሩ የጤና ባለሙያዎችን መብት ማክበር የህዝብን ጤናና ደህንነት የመጠበቅ የመጀመሪያ እርምጃ ነው በማለት ዛሬ ባወጣው መግለጫ ላይ አስታውቋል። በመካከለኛው ምስራቅ ታይቶ የማይታወቅ ስጋት ተደቅኗል። እስራኤልና አሜሪካ በኢራን 15 ስልታዊ ቦታዎች ላይ የአየር ጥቃት ፈጽመዋል። ትላንት ኢራን ወደ እስራኤል መሬት በርካታ የባላስቲክ ሚሳይሎችን መተኮሷን ተከትሎ ቀጠናው ወደ ለየለት ጦርነት ተሻግሯል። በዚህ ጥቃት አስቸኳይና ከባድ የአጸፋ ምላሽ ለመስጠት የእስራኤል መከላከያ ኃይልና በቀጠናው የሚገኙ የአሜሪካ የጦር ቤዞች በጋራ በመሆን በኢራን ግዛት ውስጥ በሚገኙ 15 ቁልፍ ወታደራዊና ስልታዊ ቦታዎች ላይ መጠነ ሰፊ የአየር ጥቃት መፈጸማቸውን የአሜሪካው መከላከያ ሚኒስቴር ፔንታጎን ይፋ አድርጓል። የፔንታጎንን መግለጫ መነሻ በማድረግ የወጡ ተከታታይ ዘገባዎች እንደሚያመለክቱትም የጥምር ጦሩ የአየር ድብደባ የኢራንን ወታደራዊ የመቀልበስ አቅም ለማዳከም ሆን ተብሎ የተመረጡ ቦታዎችን ኢላማ ያደረገ ስለመሆኑ ተገልጿል። ከተመቱት ዋና ዋና ስፍራዎች መካከልም የቴህራን አየር ማረፊያ፣ የኢራን የአየር ትራፊክና ወታደራዊ አቅርቦቶችን ለማስተጓጎል ጥቃት ተሰንዝሮበታል። የናጃፍ ሀባድ የተባለው የድሮን ማዕከል ኢራን ለቀጠናው ታጣቂዎቿና ለራሷ የምትጠቀምባቸውን ሰው አልባ ተዋጊ አውሮፕላኖችና ድሮኖችን የምታመርትበትና የምታከማችበት መጋዘን ሙሉ በሙሉ እንዲወድም ተደርጓል። በተጨማሪም ታብሪዝ የተባለው የባላስቲክ ሚሳይል ጣቢያ ወደ እስራኤል የሚተኮሱ ሚሳይሎችን ለማምከን ሲባል የሚሳይል ማስወንጨፋ ቴክኖሎጂዎችን ማከማቻዎች የሚገኙበት በመሆኑ ተደብድቧል። የእስላማዊ አብዮታዊ ጠባቂ ጦር ዋና መስሪያ ቤቶችን ኢላማ በማድረግ በቴህራንና በዙሪያ በሚገኙ የሬጅመንቱ ይዞታዎች ላይ ከፍተኛ ፍንዳታ የተሰማ ሲሆን በጥቃቱ የደህንነትና የወታደራዊ ከፍተኛ መሪዎችን ኢላማ ያደረጉ የአየር ላይ የግድያ ሙከራዎች መደረጋቸው ተጠቁሟል። ጥቃቱን ተከትሎ በኢራን ዋና ከተማ ቴህራንና በተለያዩ የሀገሪቱ ክፍሎች ላይ የአየር መከላከያ ሚሳኤሎች ሲተኮሱና የሳይረን ድምጽ ሲሰማ አድሯል። የቴህራን ነዋሪዎች ተከታታይና ከፍተኛ የፍንዳታ ድምጾችን የሰሙ ሲሆን በከተማዋ አንዳንድ አካባቢዎች የኃይል አቅርቦት መቋረጡ ተነግሯል። በአሜሪካና እስራኤል ጥምረት እየተመታች ያለችው ኢራን ከባድ አጸፋዊ ምላሽ ወይስ ውድመት ይከተላታል የሚለው በርካቶችን የሳበ ሆኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝን። ጤና ይስጥልን።